አሁን ለምሳሌ በሀገር ውስጥ የሆነ ቀበሌም ይሁን ክልልም ይሁን ክልልና ቀበሌ አንድ ነው። በወረዳም ይሁን በዛች አካባቢ ውስጥ ለውጥ የሚታይና ለውጥ የማይታይበት ቦታ አለ። አሁን ለምሳሌ ምን ለማለት ነው የፈለኩት እኔ ሜቢ የሌላውን ክልል ሳልናገር ወይንም ደግሞ የሌላውን አካባቢ ወረዳ ሳልናገር የራሴን ቀበሌ ልናገር። የኛ አሁን የተወለድኩበት እኔ የትውልዴ ቦታ ቀበሌ ሐሙስ ገበያ ከሌሎቹ ሀገር ቅድም እንድስጠራ እንደነበረ ማለት ነው። ልክ እንደ ሀያለ ሀገሬዎቹ አሜሪካ ቀዳሚ ምናምን ብዬ ሳወራ እንደነበረ ቀድማ የተቆረቆረች ከተማ ሳላይሽ ከተማ ተብላ የተቆረቆረች ሐሙስ ገበያ ናት። አጼ ኃይለ ሥላሴ እንዴት ሳላይሽ ቀርቼ እስከዛሬ ድረስ እቺ ቦታ ላይ ቆየሁ የሚለውን ነገር ሲያወራ በዛ ጋር የአጼ ኃይለ ሥላሴ ግምጃ መሳሪያ ማስቀመጫ ኮርማሽ ነበር። እዛ ወርዶ ሲመለሱ ሐሙስ ገበያ ላይ ሳላይሽ ብሏት እትዬ ሰላም ነሽ እንዴት ነሽ እና አያት ያችን ከተማ ማለት ነው። እንዴት ሳላይሽ አላት። ሳላይሽ ብሎ እዛ ያችን ከተማ ቆረቆራት። ያቺ ከተማ እንደተቆረቆረች በአጼ ኃይለ ሥላሴ ጀምሮ እስከ ዛሬ ድረስ አላደገችም። ያቺ ከተማ እስከ ዛሬ ከሷ ኋላ የተቆረቆረ ከተማዎች ወይንም ደግሞ በምንድነው ምንድነው መሰረታ ተብሎ ወይንም ምስረታ እየተባለ ቤት እንደ ምስረታ ሆኖ የሚደረግበት በደርግ ጊዜ መሰለኝና በዛን ሰዓት ራሱ ሌሎች ከዛ በኋላ ነው ሲቋቋሙ የነበሩት ማለት ነው። እና እነሱ በአሁን ሰዓት ነጥቀዋል የሉም። ትላልቅ ከተሞች ሆነዋል። ትላልቅ ፋብሪካዎች ቆመውበታል። ሳላይሽስ ወይም ሐሙስ ገበያ የምትባል ከዛ በኋላ ነው ሐሙስ ገበያ ወይንም ደግሞ አሁን ደግሞ ቱሉ ኩርፎ እንደዚህ ስም እያወጡላት ይሄዳሉ የሚመጡት ካንቲባዎች። የአሁኖቹ ካንቲባዎች ዛሬም ካንቲባ ነገም የቀበሌ አስተዳደር ምረጡ ይባላል። በየጊዜው ይቀያየራል። ሲመጣ ድሃውን ትመርጣለህ። ከተመረጠ በኋላ ባለወፍጮ ይሆናል። ባለ 3 መኪና ባለ 4 መኪና ይሆናል። ከቀበሌ ወደ ደግሞ ወደ ሊቀመንበር ስትገባ ሊቀመንበር ይመረጥ ይባላል። ሊቀመንበሩ አንድ በሬ የሌለው ሊቀመንበር 8-7 ጥማድ በሬ ሳይሆን ጥማድ ባለ 8 ባለ 4 ባለ ምን ልበልህ ባለ 7 ጥማድ ባለ 5 ጥማድ ሆኖ ያርስበታል። ሊቀመንበር ተብሎ በገበሬዎች ሊቀመንበር ብለህ ስትመርጥ ምንም የሌለው እኮ ባለ ስንት ሄክታር መሬት ያውቃል። አባት የሌለውን መሬት ለገበሬ ለምንድነው ለመንግስት መሬት ነው። የመንግስት መሬት ነው ለመንግስት ይገባል ይልና ይነጥቃል። ይሄ ደሽ መሬት የሚባል ወይንም ደግሞ በተለያየ ንብረት ተይዞ በብድር በምናምን ይያዝና መሬቱ ይያዝበትና ብድሩን መመለስ ካቃተው በእዳ የተያዘ መሬት ማለት ነው። እና እነሱን ይቀበልና ለመንግስት ገቢ ነው ይልና ወደ ራሱ ያዞራል። ከዚህ በኋላ እሱ ባለ መሬት ነው፣ ባለ ርስት ነው፣ ባለ ከብት ነው፣ ባለ ሀብት ነው፣ ባለ መኪና ነው የሚሆነው። ያቺ ከተማ ወይንም ያቺ ወረዳ እንደዛው እንደደኸየች ትቀራለች። ይሄን ለመናገር የፈለኩት እኔ አሁን የተወለድኩበት ቀበሌን ማየት የፈለኩት ምንድነው? ሁሌም ስለ ካንቲባ እናወራለን። ካንቲባዎቹን መንግስት እየወረደ ያለ ያከለ ካንቲባ ይላል፣ ያከለ ካንቲባ ይላል፣ ያከለ ሁሌም ስለ ካንቲባ እናወራለን። ሁሌም ስለ ካንቲባ በምታወራበት ሰዓት ሁልጊዜ ካንቲባዎች
ሀገሩን የሚያሳድግ ካንቲባ አለ፣ ሀገሩን የሚበላ ካንቲባ አለ። ቀበሌውን የሚያሳድግ ካንቲባ አለ፣ ቀበሌውን የሚበላ ካንቲባ አለ። የሚበዛብዝ አለ። በተለያየ ነገር እኛ ጋር አሁን ሁልጊዜ ማለት ነው ሁልጊዜ በተለያየ ነገር በተለያየ ችግር ስብሰባ እንቀመጥና እናወርድና እናስቀምጣለን። ስናስቀምጥ የሚመጣውም ሌባ ነው፣ በሌ ይበላል። አምጡ፣ በዚህ ጋር ይሄ ነገር ተከሰተ፣ ለዚህ ነው አምጡ፣ በዚህ ጋር ይሄ ነገር ሊሰራ ነው፣ ብር ያሰባስቡ፣ አምጡ። ከገበሬ ላይ፣ ከሊቀመንበር ላይ፣ ከእናቶች ማዕነት ላይ መቀነቷን ፈታ ለራሷ የዕለት ጉርስ የሌላትን ትሰጣለች። ከዛስ ያ ነገር ሊደረግ የተፈለገ ነገር ወይንም ይሄ ነገር ሊመጣ የተባለ ነገር የለም። የዛሬ ዓመት ይላል ምናምን ይላል። እዚህ ጋር ደግሞ ለቀበሌ መቀመጫ ቤት ልንሰራ ነው ይላል። ይሄን ያክል ብር አምጡ ይላል። ከዛ ብሩ ይሰጣል። ያ ቤት አይሰራም። ሌላ ጊዜ ደግሞ ለዛው ቤት ብር አሰባስቡ፣ በዛን ሰዓት የነበረ ቀበሌ እንትን በልቶ ሄደ ይላል። እንደዚህ አይነት ችግርና ወራዳ የሆነ አይነት ነገሮች አሉ። እንደዚህ አይነት ወራዳ ሰው የቺ ከተማን እየገጠማት ያለ። እርግጠኛ ሆኜ የማወራው ደግሞ በአሁን ሰዓት ወጥሬ ይዣቸዋለሁ እኔ። አሉ በቀበሌ ውስጥ የተቀመጡ በሊቀመንበርም በምንድን ነው በገበሬ ሊቀመንበርም በከተማ ካንቲባዎች አሉ። አሁንም እነኚህ ምንድነው ወጣት የተባሉት ተመራርጠው ማለት ነው። እንደውም ሚኒሻ ምናምን እየተባሉ ሚኒሻ መሪዎች ሚኒሻ ምናምን እየተባሉ ተመርጠዋል። በጣም ምንም የሌለው ቦርጫም ምንም የሌለው ንፍትፍት ብሎ ደግሞ የሚገርመው ነገር አሁን ምንድነው ሲሰበስቡ ይውሉና ብር ማታ ላይ ስታገኘው መጠጥ ቤት ነው፣ ቢራ አስጠጣ ነው የምታገኘው። ባዶ ነበር እኮ ምንም የሌለው እኮ ነው። ደሃ ነው ብለህ የድሃ ልጅ አንስተህ እዚህ ጋር ስታሰራው ማታ ቢራ አስጠጣ ታገኘዋለህ። ቢራ ቤት ታያለህ። ቢራ ደርድሮ እንደዚህ ፊቱ ላይ ሲጠጡበት ታገኛለህ። በድሃው በእኛው በእናቶቻችን ብር ላብ ቅጠል ሸጣ ቅጠል ጠርጋ እንጨት ሰብራ ምንም የሌላትን ድሃ እያስለቀሰ ከላው ላይ እየተቀበለ እሱ ቢራ ያጠጣበታል። ይሄ ያሳዝንም ወይ? ይሄ ችግር ነው ያለው እኛ ሀገር ላይ። ይሄ ነው በቃ አገሪቷ እንዳታድግ እያደረገ ያለ። የኛ ከተማ እስካሁን ያላደገችበት ምክንያቱም የሚመረጠው ካንቲባዎች ሌቦች ናቸው። ያ የበላው ይሻላል። እሱ ቢያንስ እንኳን ስለ ችግሩ ያውቃል። እሱ ላይ ይቀመጥልና ባለ 3 መኪና፣ ባለ 4 መኪና፣ ባለ ስንት ቤት ቦታ ለራሱ ሲፈልግ ልክ ገበያ በዚህ ጋር የነበራቸው ወደዚህ ጋር ዙሪልና ከዛ ጋር መሬት አግኝቷል። እዛ ጋር የሆነች ቆርቆሮ ለጣጠፍ ያርግና ገበያ ቤት ወይንም ንግድ እሱ ቤት እንዲገባ የሚያዞር ካንቲባ ነው ያለ። በየሀገሩ ላይ ከዚች አዲስ አበባ እንኳን ያልቀረም ቤት ሲሰራ በየሀገሩ ላይ እየዞረ ቤት በልጆቹ በዘመዶቹ በአክስቶቹ በምን እያደረገ በራሱም ወደ 4 ወደ 8 ወደ 10 ቦታ ቤት አለው። ደሃው እኮ አንድ ቤት ራሱ የለውም። በሸራ የሚቀመጥ ሊኖር ይችላል፣ በጥገኝነት የሚቀመጥ ሊኖር ይችላል። እሱ ግን 10 ቦታ ቤት ይኖረዋል። 10 ሀገር ላይ እየሄደ የሚሰራ ቤት፣ ወፍጮ፣ መኪና፣ ምን ልበል ሆቴል፣ ምን የመሳሰለ ሆቴል የሚሰራ ደሃ እኮ ነው። ሊስትሮ ሲጠርግ ወይንም ደግሞ ሰው ቤት ተቀጥሮ ሲሰራ የነበረ ሰው አሁን ካንቲባ ይሄ ሁሉ ወደ 8 ቤት ይኖረዋል ብዬ ነው የማስበው። መጀመሪያ ወጣ ንጉሱ የሚባል ማለት ነው። ጠጅ ቤት እንትን ነበረ ተቀጥሮ የጠጅ ጠማቂ ሆኖ ሻጪ ነበረ። እዛ ቤት ተቀጥሮ የሚሰራ ነው እሱ። ከዛው ከጠጅ ቤቷ ቤተሰብ ጋር ጠጋለና የሆነ ቦታ ሰጡት። እዛው ቁጭ ብሎ ንግድ ይነግዳል። ከዛው ካንቲባ አደረጉት። አሁን ወደ 20 ምናምን ቤት ሳይኖረው አይቀርም። ቦታ ይገዛል። መኪና ተገልባጭ መኪና ምን ልንገር፣ ወደ ስንት አይነት መኪና ባለ ወፍጮ ባለ ምንድን ነው ኬታ መጣው።
ምን ሸጦ ነው? ይሄ ሁሉ ነገር ምንድነው? የዛች ከተማ ብር ነው። የዛች ቀበሌ ብር ነው። ካንቲባ እንደዚህ አይነት ሌባ አጭበርባሪ ነው የገጠመን እኛ። ሁሉም እንደዛ ናቸው። በየጊዜው ይቀያየራሉ። ሲቀያየር በየጊዜው እየበላ ሀብታም ሲሆን ለቆ ይወዳል። አልፈልጉም አውርዱኝ ይላል። ከፈለገው ይሰበስብና አውርዱኝ ከፈለጋችሁ ይላል። በላ ጠገበ። በቃ አፍንጫው ላይ ሲደርስ እኔን አውርዱኝ ይላል። ምን ታደርጋለህ? እንደዚህ አይነት ነገር ነው የገጠመን። ያቺ ከተማ እስካሁን ድረስ አሁን እንኳን የረባ ትምህርት ቤት የላትም። አሁን እንኳን አላደገችም። መንግስት አንዳንድ ጊዜ ወርዶ ካንቲባዎችን ሰብስቦ ቂጣቸውን መግረፍ ነው። በቃ እንደዚህ አይነት ካንቲባዎች አሉ። እነሱን መግረፍ፣ ማየት፣ መንጠቅ፣ ለድሃ መስጠት የታባቱ። እግዚአብሔር ኢትዮጵያን ይባርካት።